አንቺ ውሻ የምታመልጥ ይመስሎሻል? የትም አታመልጭኝም። እንግዲህ ፈርማለት ተስማማ። እሱን ውሳኔ ውስጥ እንተይ። አንተ ዝም በለኝ እሺ። አንድም ነገር እንዳትናገረኝ፣ እንዳታደርገው ብሩኬ፣ እንዳትፈርም። ዋው ብሩኬ፣ በጣም ጥሩ ውሳኔ ወሰንኩ። በጣም ሚኪ በስተመጨረሻም እንግዲህ ያሰበውና እንዲሁም ደግሞ ያቀደው ነገር ያው ተሳካለት ማለት ነው። ምክንያቱም ደግሞ ብሩኬ ማድረግ ያለበትን ነገር አድርጓል ለጋሼ ሲል ማለት ነው። ምክንያቱም ጎረቤቶቻችን ጎዳና ላይ ሲወድቁ ማየት አልፈልግም እያለው ማለት ነው። ቤታቸው የግድ መሰራት አለበት በማለት እንግዲህ ለዚህ አማራጭ ደግሞ ያው ብሩኬን ማለት ነው ውጥንቅጥ ውስጥ አስገብቶታል ማለት ነው። ሚኪ እንግዲህ ከዚህ በፊት የትርሴት እናት እንደተናገረችው ማለት ነው። ምክንያቱም አሁን ላይ እንግዲህ የጋሼ እንትን ጉረቤቶች ማለት ነው ቤት እንዲሰራላቸው ይፈልጋሉ፣ ጎዳና ላይ እንዲወርቁ እንትን እንዳይል። ስለዚህ ያንን ነገር ደግሞ ትርሴት ብትኖር ታደርገው ነበር እና እባክዎት ቤቱ እንዲሰራልን ሚኪን ጠይቁልን በማለት እንግዲህ ከዚህ በፊት ብሩኬና ጋሼ ቀጥታ የትርሴት እናትን አናግረው ነበር ማለት ነው። በዚያ ሰዓት ባናገሩባት ሰዓት ላይ እናንተም ለኔ የምታደርጉልኝ አንድ ነገር አለ፣ ግን ደግሞ እንስማማለን በማለት እንግዲህ የትርሴት እናት መልሳ ነበረ። ይህንን ሀሳብ ለሚኪ ትሰጠዋለች ማለት ነው። ምክንያቱም አሁን ላይ ብሩኬ እጃችን ውስጥ ማስገባት እንችላለን። ምክንያቱም ብሩኬን እንደዚያ ካደረግን በኋላ ካስፈረምነ በኋላ እንዳለ የእሱ ንብረት ምንም አይነት ነገር እንዳይጠይቅ እናደርጋለን። ይህ ነገር ማለት ደግሞ ለእኔም ላንተም በጣም የሚበጅ ነገር ነው በማለት እንግዲህ ያው የትርሴት እናት ለሚኪ ተናግራ ነበር። ምክንያቱም ብሩኬ አሁን ላይ ገንዘቡን አልፈልግም፣ በቃ እናንተ እንዳላችኋቸው የጋሼ ጎረቤቶች ቤታቸው ይሰራ ካልክ ጭራሹን ትፈርማለህ፣ ግን ደግሞ ምንም አይነት ገንዘብ አንተ አትጠይቅም ብለውት ነበር ማለት ነው። ስለዚህ ይህን ነገር ደግሞ ወስዳ ለሚኪ ነበር የተናገረችው ማለት ነው የትርሴት እናት። ምክንያቱም ይህን ነገር ካደረግነው በዚህ ውስጥ ካጠመርነው እራሱ ብሩኬን በእርግጠኝነት ገንዘቡን አንተና እኔ እንካፈላለን። አንተ 25% ትካፈላለህ፣ እኔ ደግሞ ልጆቹን ስለሚይዝ 75% እኔ ወስዳለሁ በማለት እንግዲህ የገንዛ የልጇን ሀብት ማለት ነው ከልጆቿ አባት ለይታ እንዲሁም ደግሞ ከእንጀራ አባቱ ጋር ማለት ነው ስለ ገንዘብ ድርድር የምታወረው የትርሴት እናት ማለት ነው። አሁን ላይ ሚኪ እንዲሁም የትርሴት እናትን እጅግ በጣም ነው የተናገራት ማለት ነው። በነገራችን ላይ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። ይህ የታወቀ ጉዳይ ነው ማለት ነው። ስለዚህ ሁለታቸውም በጣም አጭበርባሪዎች ናቸው። የትርሴት እናትም እንዲሁም ደግሞ ሚኪ ማለት ነው ከስር ከመሰረቱ አጭበርበሬ ናቸው። እንዲሁም ደግሞ ትርሴትንም እንዲቀርብ ያደረገችው ሀሳብ የሰጠችው ራሷ የትርሴት እናት ነች ማለት ነው። ስለዚህ ያው የትርሴት እናት በደንብ ታውቃለች ሚኪ በጣም አጭበርባሪ እንዲሁም ደግሞ ገንዘብ ወዳጅ እንደሆነ በጣም በደንብ አድርጋ ነው የምታውቀው ማለት ነው። ስለዚህ ምንድነው ያለችው? አንተ 25% ትወስዳለህ፣ እኔ ደግሞ 75% ወስዳለሁኝ ምክንያቱም ልጆቹ ስላሉ ብላ ነበር ሀሳብ ለሚኪ የሰጠችው ማለት ነው። ሚኪ ደግሞ በፍጹም ይህ ነገርማ አይሆንም፣ ነገሮችን ራሴ ማከናወን እችላለሁ፣ ስለዚህ አንቺን ከጨዋታው ውጭ ነው የሚያደርግሽ፣ ምንም አይነት ገንዘብ ላንቺ አልሰጥም በማለት እንግዲህ ወረቀቱንም አይተው ነበረ። ያ ማለት እንግዲህ ብሩኬ የሚፈርምበትን
ንብረት ምንም ነገር ላይጠይቅ እንዲሁም ደግሞ ትርሲትን ብትኖር ማለት ነው ልትሰራላቸው ያሰበችውን ቤት እንዲሰራላቸው የነጋሼ ጉረቤቶች ማለት ነው ከዚህ በፊት ቃል ስለገባችላቸው ስለዚህ የእሷን ነገር ማሳካት እፈልጋለሁ በማለት እንግዲህ ያንን ነገር ብሩኬ ትርሲት ያሰራችው በመስመል ግን ደግሞ በብሩኬ ሙሉ ገንዘብ ነው እንግዲህ የጋሼ ጉረቤቶች ቤታቸውን ሊሰራ ያለው ማለት ነው እና በዚህ ምክንያት እንግዲህ ወረቀቱን እንዳየችው የትርሲት እናት እጅግ በጣም ነበር የተበሳጨችው የተናደደችው። እንዴት እንደዚህ ታደርጋለህ? ነገሩን እኮ አንተም እኔም ተነጋግረን ነው። ስለዚህ አንተም ልትጠቀም አለብህ እኔም ደግሞ መጠቀም አለብኝ በማለት እንግዲህ የትርሲት እናትን ብትናገርም ማለት ነው። ግን ደግሞ ሚኪ በምንም አይነት መልኩ ሊሰማት አልቻለም ማለት ነው። ስለዚህ እኔ ማድረግ የምፈልገውን ነገር አደርጋለሁ፣ አንቺ ግን 5 ሳንቲም አታገኝም በማለት እንግዲህ የትርሲትን እናትን ከጨዋታው ውጪ እራሱ ሚኪ አድርጓታል ማለት ነው። እና አሁን ላይ እንግዲህ ሚኪ የእህቱን ጉዳይም ያው ስለ ገንዘብ ጉዳይ ብዙ እንትን ቢልም የእህቱን ጉዳይም እየረሳው አይደለም በእርግጥ ማለት ነው። እንዲሁም ደግሞ ገንዘብ ከፍሎ እሷን እንዲፈልጋት ካደረገ በኋላ ግለሰብ ጋር ተገናኝቶ ነበር። የት ልትሆን ትችላለች በማለት እንግዲህ ያው የጠየቀ ባለበት ሰዓት ላይ እንዲሁም ደግሞ እህቱን የያዛት አጋቹ ማለት ነው እህቱን የያዛት ወይንም ደግሞ የእህቱ አፍቃሪ የሆነው ግለሰብ የእሱ እህት አለችው አሉ። የት ነው የምትኖረው? እሱን ነገር እንድታጣራልኝ እፈልጋለሁ። ምክንያቱም እሱም የኔን እህት ይዟት ነው እያሰቃያት ያለው። ስለዚህ እኔ ደግሞ የእሱን እህት መያዝ አለብኝ፣ ማሰቃየት አለብኝ። እንደዚህማ ዝም አልለውም በማለት እንግዲህ ሚኪም እየተናገረ ይገኛል ማለት ነው። ስለዚህ ከሚኪ ጋር የሚሰራው ግለሰብም እሺ ችግር የለውም ነገሮችን አስተካክላለሁ፣ አዎ እህት አለችው ተብሏል። ግን ደግሞ የት እንደምትኖር አላቅም በማለት እንግዲህ ያው ነገሮችን ማጣራት እንዳለበት እና እንዲሁም ደግሞ በሂደት ያለችበትን ማወቅ እንደሚፈልግ ነበር የነገረው ማለት ነው። ሌላው ሚኪ አባቱ ምግብ እየበላ አይደለም። ምክንያቱም የልጁ ጉዳይ እጅግ በጣም እያሳሰበው ነው ማለት ነው። እያንዳንዱ ሚኪ የሚነግረው ነገር ውሸት መስሎ ነው የሚታየው። ስለዚህ ልጄ የት ነው ያለችው? እኔ ምንም አይነት ምግብ መብላት አልፈልግም፣ ልጄን እንድታመጣልኝ ነው የምፈልገው። አንተ አሁን ላይ አውቃለሁ በጣም እየዋሸኸኝ ነው እያለ እንግዲህ ሚኪ እየተናገረው ይገኛል አባቱ ማለት ነው። ሚኪ ደግሞ እኔ ምንም ነገር እየዋሸሁህ አይደለም፣ በቃ እህቴ ደህና ነች ከጓደኞቿ ጋር ነው ያለችው አልኩ እኮ ስልኩ ስለማይሰራ ነው በማለት እንግዲህ ሌላ ምክንያቶችን ለአባቱ እየሰጠ ይገኛል ማለት ነው ሚኪ ማለት ነው። እና የእህቱ ጉዳይ ያለችበት ጉዳይ እጅግ በጣም እያጨናነቀው ይገኛል ሚኪ። ሆኖም ግን አሁን ላይ እንደዚህ ቢጨናነቅም ስለ እህቱ ቢያስብም ከኋላ ማጭበርበሩንና እንዲሁም ደግሞ ሌሎችን ማሰቃየታ አልተወም ማለት ነው። በነገራችን ላይ የሚኪ እህት እንዲሁም ያገታት ግለሰብ ስለ ሚኪ አንድ ባንድ ያውቃል። አሁን ወንድምሽ ሚኪ በቃ ምንም ነገር እንደማያደርግ እጅግ በጣም ጨዋና መልካም አድርገሽ ነው አይደለ የምታስቢው? ግን ደግሞ እንደዚህ አይደለም። እያንዳንዱ ነገር በጣም ክፉ ነገሮችን ይሰራል። ግን ደግሞ ስለ ትርሲት ታውቂያለሽ ወይ? ትርሲት የት ሄዳ እንደጠፋች ታውቂያለሽ ወይ? በማለት እንግዲህ ያው ጠይቋት ነበረ ማለት ነው። ወንድሜ እጅግ በጣም መልካም እንደሆነ አውቃለሁ፣ አንተ ነህ ክፉ አረመኔ እያለች እንግዲህ እሷም እሱን እየተሳደበች ትገኛለች ማለት ነው። አታውቂውም ማለት ነው። እንደዚህ ጥሩ ነኝ ብሎ የሚታወቀው ወንድምሽ ግን ደግሞ በጣም መጥፎና አረመኔ ጨካኝ ሰው ነው በማለት እንግዲህ ከዚህ በፊት ትርሲትን ራሱ የገደላት ወይንም ደግሞ ያስገደላት እሱ ነው። ምክንያቱም ብሩኬን እገላለሁ ሲል ትርሲትን ገደላት። እሱ መግደል የፈለገው ብሩኬን ነበረ፣ ግን ደግሞ ያ ነገር አልተሳካለትም። ራሷ ትርሲትን የገደላት ራሷ ሚኪ ነው በማለት እንግዲህ ይነግራታል። እህትየዋ በጣም ነበር የደነገጠችው። በፍጹም ይህ ነገር የምትለው አንተ ውሸት ነው ወንድሜ፣ እንደዚህ አይነት ነገር አስነዋሪ ነገር አያደርግም። ትርሲትን እኮ በጣም ይወዳታል፣ ያፈቅራታል። ስለዚህ እንደዚህ አይነት ነገር እሱ በፍጹም አያደርግም በማለት እሱን በሂደት የምሰሚ ይሆናል። ይህን ነገር ያደረገው ግን ወንድምሽ ነው፣ መልካም ነው፣ ደግ ነው የምትይው ወንድምሽ በጣም አረመኔና ጨካኝ ነው። እኔ ግን ስለምወድሽ ስለማፈቅርሽ ነው እንጂ እኔ ከአንቺ ላይ ክፉ ነገር ማድረግ ፈልጌ አይደለም። ኧረ እባክህ ትናንትና ማታ እንደዚያ ስታደርገኝ የነበረው ስለምትወደኝ ነው እንዴ? ስንት ነገር ስታሰቃየኛል። ያን ጊዜማ በጣም ደስ የሚል ጊዜ ነበር እኮ፣ በጣም ምሽቱ ደስ የሚል ነበር እያለ እንግዲህ እየተናገረ ይገናኛል። እሷም እጅግ በጣም እየተበሳጨች ትገኛለች ማለት ነው። በሌላ በኩል አባቷ ራሱ ስለሷ በጣም እየተጨነቀ ይገኛል። ግን ደግሞ ካለችበት ለማምለጥ ሞክራለች። ምንድነው ያደረገችው?
ያው ሽንት ቤት መሄድ እፈልጋለሁ ባለችበት ሰዓት ላይ ማለት ነው እንዳታዩኝ ዞር ካለችው በኋላ እንግዲህ ራሱን ማለት ነው በታኮ ጫማ ብለዋለች። በዚያን ሰዓት አዝሮ በሚጥለው ሰዓት እሷም ለመውጣት እንትን ብላ ነበር ማለት ነው። ግን ደግሞ በስተመጨረሻም ደርሶባታል ማለት ነው። ስለዚህ ካለችበት ነገር ልታመልጥ አልተቻለም። ምክንያቱም ዝግ ነበር እንጂ ያው ማምለጥ ትችል ነበር። ግን ደግሞ መውጫ ስላየች አልወጣችም ማለት ነው። እና ያው እንግዲህ በስተመጨረሻም የትርሲት እናት ምን ልታደርግ ትችላለች? አሁን ላይ የሚኪን ነገሮች ማጋለጥ ትችላለች ወይስ ደግሞ አችልም የሚለው ነገር ለሷም እጅግ በጣም ነው ያስደነገጣት። እሱ ባደረገው ነገሮች በሙሉ ማለት ነው። ሌላው እልልት ነች ማለት ነው። ሌልት እንግዲህ አሁን ላይ ያው ከብሩኬ ልጆች ጋር እጅግ በጣም ተቀራርቧለች። ደስ የሚል እንትን ቅርበት አላት ማለት ነው። ሲቀጥል ደግሞ ኬክ ነበር ያመጣችው። በሀዘን ሰዓት እንዴት ኬክ ታመጫለች በማለት አንደኛ ልጆቹ በጣም ከፍቷቸው ነበር። ምክንያቱም እናቴ ኬክ ታመጣልኝ ነበር በማለት እንግዲህ ህፃኗም እጅግ በጣም እንትን ብሏታል። እና በዚያን ሰዓት እናቴን አስታወስኳት በሚል ያው ትንሽ እንትን ብለው ነበር ማለት ነው። ግን ደግሞ ይህንን ሀሳባችን ወይንም ደግሞ ሀዘናችን እንደዚህ እኔ ምንም ነገር እንትን አላልኩም። ኬክ ለልጆቹ ብቻ ነው ያመጣሁት እንጂ ለሌላ ነገር አይደለም። ልጆቹ ስለሚወዱ እነሱን ለማስደሰት ነው በማለት እንግዲህ ሌልት ተናግራለች ማለት ነው። በነገራችን ላይ ወደ ቤት ስትገባ ወደ ቤት እንዳትገባ አድርጋት ነበረ ርብቃ ማለት ነው። ርብቃ በሌልት ጉዳይ እጅግ በጣም ነው የምትናደደው የምትበሳጨው። ምክንያቱም ሌልት ከብሩኬ ጋር አንድ ላይ እንድትሆን ወይንም ደግሞ እንድትገናኝ ይብን ራሱ ከቤት እንድትመጣ አትፈልግም። ርብቃ ያው ብሩኬን በጣም ትወደዋለች፣ ታፈቅረዋለች። እስካሁን ግን ለብሩኬ አልነገረችውም ማለት ነው። ስለዚህ ሌልት ደግሞ ምናልባት ብሩኬን ትወደዋለች፣ ታፈቅረዋለች፣ እሱም ደግሞ ሊወዳት ይችላል የሚለው ነገር ጥርጣሬ ላይ ስላለባት ማለት ነው። ርብቃ እጅግ በጣም እየተናደደች እየተበሳጨች ትገኛለች። ልክ ብሩኬ ወደ በሩ ሲመጣ በሩን ትዘጋና ማነው በር ያንኳኮ በማለት እንግዲህ ሲጠይቃት አይ አንዴ ነው ቢጤ ነው የበር ያንኳኮ በማለት እና ምን ሰጠሽ ብሎ በቃ እግዚአብሔር ይስጥልኝ ብየዋለሁ፣ ስለዚህ ማንም የለም በማለት እንግዲህ ወደ ውስጥ ለመግባት ስታስብ እንዲሁም ምልልትል ማለት ነው ደውላለት ነበር ለብሩኬ። ልክ ስደውልለት ከበር እንዳለች ነበረ እና በዚያን ሰዓት ይከፍትና ወደ ውስጥ እንድትገባ ያደርጋታል። ርብቃ ቅድም እልልት ነው እንዴ በር ያንኳኳችው ምንድን ነው የተፈጠረው ነገር በማለት ርብቃን ይጠይቃታል። አይ ምንም ነገር የለም በቃ የኔ ብጤ ነው አልኩ እኮ በቃ ለዛ ነው እንጂ እሷ አላየዋትም በማለት እንግዲህ ርብቃም ትሸፋፍናለች። እንዲሁም ቤት ከገባች በኋላ ስለ ኬክ ጉዳይ ካወሩ በኋላ ማለት ነው ውጭ ሄደን መዝናናት አለብን በማለት እንግዲህ ልጆቹን እዛ እንዲሁም ደግሞ ሌልትና ብሩኬ ሆነው አብረው ልጆቹ ለማዝናናት በወጡበት ሰዓት ላይ ርብቃም እኔም አብሬ እሄዳለሁ በማለት እንግዲህ ያው እሷም ለብሳ ነበር የሄደችው ማለት ነው። ምክንያቱም ብሩክና እንዲሁም ደግሞ እልልት አንድ ላይ ሲሄዱ እጅግ በጣም ስለምትናደድ እሷም አብራ ተከትላ ነበር የሄደችው ማለት ነው። ግን ደግሞ በሄደችበት ሰዓት ልጆቹ ርብቃን ስለሚጠሏትና በቃ ስለማትመቻቸው ይመስለኛል እንግዲህ ያልሆነ ነገሮችን ከእሷ ላይ ሲያደርጉ ነበሩ። በእሷ መውደቅ በእሷ እንትን ማለት ሲሳለቁባት ነበረ። ግን ደግሞ ልጆቹን አሁን ላይ ሌልትን በጣም ነው የወደዷት ማለት ነው። እና ብሩኬንና እንዲሁም ደግሞ ሌልትን በጣም ወደዋቸዋል። እኔ በጣም ነው የምትመቸኝ አንቺስ አትመችሽም ወይ በማለት ይስበሱ እንግዲህ እህትና ወንድም የተጠያየቁ ይገኛሉ። ጥሩ ጊዜ ነበር ያሳለፍ ነው። እኔ ግን አባዬንም እንዲሁም ደግሞ ሌልትን በጣም ነው የምወዳቸው። ርብቃ የወደቀች ሰዓት እኮ በጣም ብዙ ሰው ነበር የሳቀው። አንተ አላሳቀም እንደ እያለች እንግዲህ እህቱም እየጠየቀች ትገኛለች። አዎ እኔ በጣም ነው ያሳቀኝ። እኔ ግን ሌልት በጣም ነው ደስ የምትለኝ፣ በጣም ነው የምወዳት በማለት እሺ ከአባዬና እንዲሁም ደግሞ ከሌልት ማንን ነው የምትወጂው በማለት እንግዲህ ወንድሟ ሀሳብ ያነሳል። አንተ ማንን ትወዳለህ በማለት በቃ እኔ ሁለታቸውን እወዳቸዋለሁ፣ እኔም እንደዚህ ሁለታቸውን እወዳቸዋለሁ እየተባባሉ ይገኛሉ። ያ ማለት እንግዲህ ብሩኬ ራሱ እጅግ በጣም ሌልትን አመስግኗታል። ምክንያቱም ትርሲት ካረፈች በኋላ ለመጀመሪያ ጊዜ ልጆቼ ደስተኛ ሆኖ አይቻቸዋለሁ፣ ያየዋቸውም ደስታቸውንም ባንቺ ነውና በጣም ነው የማመሰግነው ሌልት እያለ ሌልትን አመስግኗታል። እኔም ከነሱ ጋር ሲሆን የልጅነቴን ነገር አስታውሳለሁ፣ እጅግ በጣም ደስተኛ ነኝ። ከነሱ ጋር መሆንና ከነሱ ጋር ጊዜ ማሳለፍ ለእኔ ከመጠን በላይ ደስ ይለኛል በማለት ከነሱ በበለጠ መልኩ እኔ በጣም ደስተኛ ነኝ በማለት እንግዲህ ለብሩኬ ትናገራለች። ብሩኬም እጅግ በጣም ነው የማመሰግነው ልጆቼንም ስላስደሰትሽልኝ፣ ብቻ ግን ስለነበረን ነገሮች በሙሉ አመሰግናለሁኝ በማለት እሺ በቃ አትጥፌ፣ ለማንኛውም ስራ በሌለኝ ጊዜ ሁልጊዜ እመጣለሁ፣ ችግር የለውም ብሩኬ በማለት እንግዲህ ብሩኬን ማመስግና
እንዲሁም ደግሞ ብሩኬንም ሳም አድርገው ወደ ቤቷ ትመለሳለች። በዚያን ሰዓት እንግዲህ ብሩኬ ያው ልዕልት የሳመችውን ጉንጩን እየነካካ የሆነ በቃ እሷን በማሰብ ላይ ነበረ ማለት ነው። ርብቃ ግን አሁን ላይ እየተበሳጨች እየተናደደች ትገኛለች። ምክንያቱም ያው የብሩኬ ልጆች ስላናደዷት ማለት ነው፣ ስለሳቁባት ስለተሳለቁባት እና ለአባቷ ለጋሼ እየተናገረች ነበረ። ሁሉም ሲሳለቁብኝ ነበር፣ ልጆቹ ራሱ እኔን አይወዱኝም፣ ያለ ብሩኬ ሲጀምር አብሬያቸው ሄድኳቸው ሁሉ አይወዱኝም በማለት እንግዲህ በነገራችን ላይ ልጆቹ ራሱ ጋሼ እንዳይቆጣን ሁሉን ነገር ርብቃ ለአባቷ ነግራ እንዳይቆጣን፣ ምክንያቱም ጋሼ በጣም መልካም ሰው ነው፣ እሱን በጣም ነው የምወደው እያለች እንግዲህ የብሩኬ ልጅም ስትናገር ነበር። አዎ እኔ ራሱ ጋሼን በጣም ነው የምወደው፣ ብቻ ግን ርብቃ ሁሉን ነገር ነግረው ጋሼ እንዳይጠላን እኛን እያሉ እንግዲህ ልጆች ራሱ ሲያስቡ ነበር ማለት ነው። እንግዲህ በስተመጨረሻም እንግዲህ የሚኪ እህት ካለችበት ሁኔታ ታመልጣለች ወይንስ እንዴት ነው? ሚኪስ ያደረገው ነገር ማለት ነው የትርሲት እናቱ ልታጋልጠው ትችላለች ወይስ ደግሞ ዝምታዋን ትቀጥላለች የሚለውን ነገር አብረን የምናይ ይሆናል። ውድ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ መልካም ጊዜ ተመኘውላችሁ።